በሪዮድስ ደራሲ ማዕበል ፈጠነ። ክፍል 1 ቅድመ ታሪክ። አይናማ ሊቃውንት ናቸው። የኢትዮጵያ ሊቃውንት ሲሆኑ በተለምዶ ግን የጎንደር ሊቃውንት ይባላሉ። እንደ ስማቸው በሊቅነታቸው ይታወቃሉ። ከዘመናት በፊት ኢትዮጵያን በጥበብ አድምቀዋታል። ጽንፍ እስከ ጽንፍ እየዞሩ ሲፈላሰፉ ኖረዋል። እልፍ ጊዜ ተጠበውላታል። በጥበብ ሰረገላ ያከነፉ ከድቅድቅ ጨለማ አውጥተው ከዚህ አድርሰዋታል። ከእልፍ አእላፍ ሊቃውንት መሃል በሪዮድሶች የሚባሉት በቀዳሚነት ይጠቀሳሉ። ሊቃውንቱ ለኢትዮጵያ እድል ፈንታ ይራቀቁ ነበር። ወደፊት የሚመጣውን እድል ፈንታም ጠንቅቀው ያውቃሉ። በጥቅል ስማቸው የበሪዮድስ ሊቃውንት ይባላሉ። ረቂቅ ቀመር የተሸከመ መጽሐፍም አላቸው። የመጽሐፉ ስም በሪዮድስ ይባላል። በበሪዮድስ የበሪዮድስ ሊቃውንት ተብለዋል። ጊዜ እየጠበቁ የሚሰበሰቡበት ሸለቆም አላቸው። ሸለቆውም የበሪዮድስ ሸለቆ ይባላል። በሪዮድሶች በቀደሙት ነገስታት ዘመን ሸለቆ ለሸለቆ እየተሹለከለኩ የመንግስታቸውን ፍጻሜ፣ የነገስታቱን ውድቀት በቀመር ቀምረው ይደርሱበት ነበር። የቀመሩ ዜና ሲሰማ ቤተ መንግስቱ ይናወጣል፣ ቤተ ክህነቱ ይርመጠመጣል፣ ነገስታት ይቆዝማሉ፣ የሴት ወይዘሮ የወንድ መኳንንት ሙሾ ያወርዳሉ። መልእክታቸው ቤተ መንግስት እንደደረሰ ካረጋገጡ በኋላ ከሸለቆው ወጥተው አልባሌ መስለው በየቅኔ ቤቱ ይመሰጋሉ። እድሜው የገረጀፈ የቅኔ ተማሪ መስለው ቅኔ መቀጸል ይጀምራሉ። የኢትዮጵያ አዲስ መባቻ ሲፈነጥቅ ዓመቱን ጠብቀው ለጉባኤ ወደ ሸለቆ ይመለሳሉ። ሸለቋቸው በሀገራችን ውስጥ ያለ ረመጥ የበዛበት እሳታዊ ሸለቆ ነው። ክረምት ውርጭ ይፈላበታል፣ በረዶ ይቆለልበታል። በጋ እሳተ ገሞራ ነው። በሸለቆው ውስጥ 12 ዋሻዎች አሉ። በጋ የሲኦል ረመጥ ናቸው። ሙቀታቸው የሰው ገላ ቀቅሎ ይበላል። ክረምት ይቀዘቅዛሉ። ሸለቆው ለአባይ ወንዝ ቅርብ ስለሆነ ፈረሰኛው አባይ ጢቅ ሲል ዋሻዎች በደለሉ ይሞላሉ። ደለሉን ጫር ሲያደርጉ 12 ደጃፎች ይከፈታሉ። በጋ ግን ዘወትር ክፍት ናቸው። ወደ ውስጥ ሲዘልቁ መዓዛቸው ግሩም ነው። ሰናይና እኩይ መዓዛ አላቸው። በአንድ ክፉ ቀን የበሪዮድስ ምስጢር ከጃንሆይ ጆሮ ደረሰ። ጃንሆይም የመንግስታቸው ፍጻሜ በሕዝብ ዘንድ ክሱት እንዳይሆን የቤተ ክህነት ሰዎች ወደ ሸለቆው ወርደው ከበሪዮድስ ሊቃውንት ጋር ቃል ለቃል እንዳይነጋገሩ በሸለቆ በር ላይ እሳት የላሱ ጠባቂዎችን ገደገዱበት። በእሳት የታጠረ ሸለቆ ሆነ። ያ ብቻ አይደለም። ባላባቶችን ሰብስበው ወደ ሸለቆ የሚሄደውን የቅኔ ተማሪ እጁን በእሳት ዛንጀር አስረው አይኑን በደበሎ ሸፍነው ባለብላቢት ገርፈው ቆዳውን ገፈው እንዲያስረክቧቸው ጥብቅ ትዕዛዝ ሰጡ። ዳሩ ምን ይሆናል? የዋሸራው ተማሪዎች ተክሌ ፍቅሩን፣ የጉንጅ ቅኔ ተማሪዎች ተዋነይን፣ የትግራይ ተማሪዎች ግጫው መንክርን፣ የሸዋ ሊቃውንት አቡነ ጴጥሮስን፣ የወሎ ሊቃውንት ከዮሐንስ ገብላዊ እስከ ደላንቴ ውቤ የነበሩ ሊቃውንትን አብነት አድርገው በሪዮድሶችን ሐሰሳ ተጠመዱ። ከአራቱ ማዕዘን በሐሰሳ ያልተጠመደ ሊቅ የለም። ተዋነይ ከኤልያብ ዘዋድላ አገባብ ሊቀጽል ወሎ በሄደበት ወቅት ከበሪዮድስ ሊቃውንት ጋር የአንድ ቀን ጉባኤ አድርገዋል ይባላል። ያ ቀን የጥበብ አምላክ ለይኩን ብሎ ሲፈጥረው እድል ፈንታው ጥበብ እንደሆነ አውቆ ሲፈላሰፍ ኖሯል። ተክሌ ዘዋሸራ ወርላ ቅኔ ቤት ሳሉ የበሪዮድስ ሊቃውንትን ተሳልሟቸዋል። ተክሌ ፍቅሩም እግዚአብሔር ለይኩን ብሎ ሲፈጥራቸው በተክሌ ልቦና ውስጥ የፈጠረው የዋሸራ ቅኔ እንደሆነ እድል ፈንታቸውን አውቆ ዋሸራን በቅኔ ምስጢር ሰማይ ሰቅለዋታል። አቡነ ጴጥሮስም ወሎ በውር ሜዳ መጽሐፍ ሲቀጽሉ ከበሪዮድስ ሊቆች ጋር ሱባኤ ገብተው ፈጣሪ በቃሉ ለይኩን ብሎ የሰጣቸው እድል ፈንታ
ሊቅነት ከሰማዕትነት እንደሆነ አውቀው በሊቅነታቸው ላይ የሰማዕትነት አክሊል ደፍተዋል። ቀደምት ምሁራን ፈጣሪ ለይኩን ብሎ የሰጣቸውን እድል ፈንታ እንደ ተዋኔ ዘጎንጅ፣ እንደ ተክሌ ዘዋሸራ፣ እንደ አቡነ ጴጥሮስ ዘሰላሌ፣ እንደ ግጨው መንክር ዘሐማሴ፣ እንደ አባ ክርስቶስ ዘማህበረ ሥላሴ ለመረዳት ሲሹ የበሬዎድስን ሸለቆ ሐሰሳ ይወጡ ይወርዱ ነበር። ይህንን ታሪክ እየተጋቱ ያደጉ የቅኔ ተማሪዎች አሁንም ድረስ ወደ ሸለቆ ብቅ እያሉ ይከርማሉ። ሸለቆውን ሙጥኝ ብለው የሚያሸልቡ ቢኖሩም ቅሉ ከሸለቆ መልስ ለመጻኢው ዘመን የኢትዮጵያን እድል ፈንታ የሚወስኑ ይበዛሉ። ዳሩ ምን ይሆናል? የበሬዎድስ ሊቃውንት ቀመሩ እንጂ የሞት መግቻው የላቸውም። ስለዚህ እንደ ሳቢሳ ወድቀው ቀሩ። በስውር ዓለም ያሉ ጠቢባንም የጎንደር ሊቃውንትን ወደ ደቂቀ ተዋኔ ለመሳብ ይወጡ ይወርዱ ጀመር። ቢወጡ ቢወርዱ የተመሸጉበት ሸለቆ ጠፋባቸው። ግራ ቢገባቸው የሞት መድኃኒቱን በአምሳለ ቀለም በጥብጠው በሙዳዬ ቀለም አስቀምጠው በድጋሚ ሸለቆውን ሐሰሳ ሊጀምሩ ቀን ሲቀጥሩ ታሪኩና ገሞራው ወደ ስውር ዓለም ተቀላቀሉ። ክፍል 1 በዚህ ተጠናቀቀ። ክፍል 2 ነጋዴ ባህር። በደቅ እስጢፋ ውስጥ የስውር ዓለም ሴቶች ብርሃን ለብሰው ውርውር ሲሉ ሁለት የቅኔ ተማሪዎች ሳተት ብለው ገቡ። ገሞራውና ታሪኩ ነበሩ። ከጠቢባኑ በኩል አልፈው ወደ ውስጠኛው ደቅ እስጢፋ ተቀላቀሉ። ለጥቆ ሴቶችና ልበቢስ ወንዶች ወደሚኖሩበት ዓለም ተደረገሙ። ልበቢስ ወንዶች ገንፎ ይውጣሉ። ገንፎ እየተመገቡ በሁለቱ ሊቆች ላይ አፈጠጡ። ከንፈራቸው ሊጥ ውስጥ ያደረ የውሻ ከንፈር መስሏል። ዳሩ ልብ ብለው ሊያጠቋቸው አልቻሉም፣ ልበቢስ ሆነዋልና። ገሞራው ቀና ብሎ በአንክሮ ተመልክቶ ልበቢስ ወንዶች እኒህ ናቸው፣ ተመልከት። የደቅ ሴቶች ገንፎ ይመግቧቸዋል፣ ደረቅ እንጨት ያስፈልጧቸዋል። አሁን እንደምናያቸው ልበቢስ ሆነዋል። ሲፈልጉ ከልበቢስነት ወደ ለባዊነት ይመልሷቸዋል። ልብ አልባዎች ልባም ወንዶች ይሆናሉ። በዚህ ጊዜ ከመሃል ሀገር የመጣ ወንድ ሲገጥማቸው በጦር ወግተው ይገድሉታል። ከሴቶች ፈቃድ ውጪ ወደ ስውር ዓለም የገባ የቅኔ ተማሪ ደሞ ደመ ከልብ ይሆናል። ተዋናይነትን እንደተመኘ ይቀራል። ልበቢሶች ልባም ሲሆኑ ከስውር ዓለም ጎትተው አውጥተው የአሞራ ሲሳይ ያደርጉታል አለ ገሞራው እንደ ፍየል መንጋ እየተራኮቱ ገንፎ የሚወጡ ልበቢስ ወንዶችን እየተመለከተ። የደቅ ወንዶች ለስም ወንዶች ናቸው፣ ልብ ግን የላቸውም። ልባቸውን ለሴት ሰጥተዋል። የወንዶች ልብ በሴቶች ልብ ውስጥ ተቀብሯል። የሴቶች ልብ ከርሰ መቃብር ነው። የወንዶችን ልብ ተቀብሎ ወጣል። አይምሯቸውን ሰልቅጦታል። ታሪኩ በአንክሮ አፉን ከፍቶ አስተዋላቸው። አተላ እንደሚጓጉጥ የቆላ ፍየል ከትኩስ ገንፎ ላይ ይራኮታሉ። ውጥውጥ ገንፎ በሰፊ ገበታ ቀርቦላቸዋል። ያን ተመግበው ወደ ልባምነት ሊመጡ አፍታ ሲቀራቸው ባይገቡ ኖሮ ገሞራውና ታሪኩ አሁን ደመ ከልብ ይሆኑ ነበር። የጥበብ አምላክ ጠበቃቸው እንጂ። ታሪኩ ስውሩን ዓለም በአንክሮ ተመለከተው። እንደ ስሙ አይደለም። ስውር ሲባል ወደ ሰዎች እዝነ ልቦና ፈጥኖ የሚመጣው የጨለማ ስርጉጥጉጥ ነው። ዳሩ ግን ስርጉጥጉጥ አይደለም። በስዋሪ ውስጥ ብርሃን መልቷል። የሰው ዓለም ውስጠ ውሳጤ ወገግ ያለ ብርሃን ነው። ወገግታው ግን የፀሐይ ወገግታ አይመስልም። የመልክዓ ምድሩ ተፈጥሮ ሊሆን እንደሚችል መገመት ቀላል ነበር። ብርሃን የለበሱ ልባም ሴቶች በውስጡ ይውረገረጋሉ። ከብርሃን ማህፀን የተፈጠሩ ይመስል ከብርሃን ዘንግ ይቀጥናሉ። አፍንጫቸው እንደ መቃብር ጫፍ ሹል ነው። ገሞራው የስውሩን ዓለም ወገግታ ሲመለከት አንድ ነገር ትዝ አለው። ይኸውም ቀደም ሲል የቀጸለው የአቡሻህር ቀመር ነበር። ጨረቃ በከርሰ ምድር የምታበራበት የኢትዮጵያ ከርሰ ምድር ይህ ይሆን እንዴ? ከሌሊቱ 8 ሰዓት እስከ ሌሊቱ 10 ሰዓት በከርሰ ምድር ለሚኖሩ ፍጥረታት ታበራለች የሚል ቀመር አለ። ያ ዓለም ይህ ስውር ዓለም ይሆን እንዴ? ካለ ፍጥረት ማለት እኒህ እንዳይሆኑ ሲል ለራሱ ተናገረ። ታሪኩ ከስውር ዓለም ሲገባ
ግራ ቀኝ እያጮለቀ ይቃብዛል። በስውሩ ዓለም ውስጥ የሴት ድምጽ ሲሰሙ ጆሮአቸው እንደ ጥንቸል ጆሮ ቆመ። ቋንቋቸው የግዕዝ ቋንቋ ነበር። ከሴቶች ቃጭል ድምጽ ሲወጣ ጣዕሙ ይማርካል። እንደ ማር ወለላ ከልብ ላይ ያርፋል። ዞር ዞር እያሉ በአንክሮ ሲመለከቱ የደቅ ሴቶች ብቅ ብቅ አሉ። ሁለቱ እንስቶች ተለይተው ህብስተ መናውን ይዘዋል። ገሞራውና ታሪኩ ይመገቡ ዘንድ መናው ቀረበ። ተደላድለው ተቀምጠው ጸሎት አድርገው ተመገቡት። ከመናው መቁረስ ሲጀምሩ ሴቶች በሰርሚዷቸው መልካቸውን ተሸፈኑ። እንደ ሴት እናታቸው አይናፋር ነበሩ። ተመግበው እንዳበቁ ይህ ስውር ዓለም ከ3 ክፍል ይከፈላል። ቀዳሚው ክፍል የሰብአ ዓለም ክፍል ሲሆን በስዋሪ ያሉ ሰብአ ዓለም ብዙ ተባዙ ያለውን ሕግ ይፈጽሙበታል። ከገመገሙ ወዲያ ያለው ክፍል ነው ስትል አንዷ እንስት በቀጫጫ ጣቶቿ ወደ ማዶ ገመገም ጠቅሳ አመለከተቻቸው። የጣቶቿን ጭራ ተከትለው ወደ ቋራ ተመለከቱ። ሁለተኛው ክፍል የጠቢባኑ ክፍል ነው። በዚህ ክፍል የኢትዮጵያ ጠቢባን ከትመውበታል። ከተዋናይ እስከ ጠቢቡ ሆረ በዚህ ክፍል ይኖራሉ ብላ ቀጠለች። ሶስተኛው ክፍል የገዳማውያን ክፍል ነው። የገዳማውያኑ ክፍል የኢትዮጵያ ቅዱሳን ሲበቁ ወደ ስውሩ ዓለም እየመጡ ይሰወሩበታል። ይህንን ምስጢር በደብረ ቢዘን፣ በዋልድባ፣ በማኅበረ ሥላሴ፣ በዳጋ እስጢፋኖስ፣ በጣና ቂርቆስ፣ በክብራን ገብርኤል፣ በሸረት ደብረ ገነት፣ በደብረ ሊባኖስ፣ በዋልድባ፣ በደብረ አዘሎ፣ በዝቋላ አቦ፣ በጋስጫ፣ በአቡነ አሮን፣ በማኅበረ ዶጌ ወዘተርፈ ያሉ ገዳማውያን ጠንቅቀው ያውቁታል። ገዳማውያን ሥጋዬን ለአሞራ ነፍሴን ለመንግሥተ ሰማያት ብለው ሲመንኑ ሰይጣን ይፈትናቸዋል። በተጋድሎ ፈተናውን አልፈው ሰይጣንን ድል ሲያደርጉ ይህ ስውር ዓለም ይገለጽላቸዋል። በደመና ተጭነው እየመጡ ይሰወራሉ። ሲመጡ ይታያሉ። ሲሰወሩ እስከ ወዳኛው ነው። አንድዬ መና ከደመና እያወረደ ይመገባቸዋል። የአዜብ ነፋስ ምግባቸውን ያመላልስላቸዋል ብላ በአጭሩ አብራራችላቸው። ሁለቱም በተመስጦ ላይ ሳሉ እንኳን ደስ አላችሁ፣ ከዚች ቅጽበት ጀምሮ ከስውሩ ዓለም ጠቢባን እንዳንዱ ሆናችኋል። ደቂቀ ተዋናይ ናችሁ። ወደፊት ሌሎችን ደቂቀ ተዋናይ ታደርጉ ዘንድ መርጫችኋለሁ። ዳሩ ግን በእኔ ብቻ ምርጫ የሚወሰን አይደለም። ተክሊለ ዲማን ጨምሮ ጠቢባኑ ውሳኔ መስጠት አለባቸው። በሉ ወደ ጠቢባኑ መንደር ተመለሱ። ይህ የሴቶች ክፍል ነው። ከመናው ከተመገባችሁ ከሴቶች ዓለም መሰንበት የለባችሁም። ወደ ወንዶች ክፍል ተመለሱ። ከጠቢባኑ ጋር መክረን ስራ እንሰጣችኋለን ካለች በኋላ ደቂቀ ተዋናይን ስለሆናችሁ ደስታ ሊሰማችሁ ይገባል። የቅኔ ተማሪዎች ወደዚህ መምጣት ከተቋረጠ አያሌ ዘመናት አልፈው ነበር። ደቂቀ ተዋናይ ከተረት ተረት ወጥቶ የፈጠራ ታሪክ ነው ከሚል ድምዳሜ ደርሰው ነበር። በእናንተ ዘመን በእናንተ ሕይወትን ሆነ ታሪክ ተከለሰ እያለች በኋላ ሆና እየነዳች ወደ ጠቢባኑ ስትመልሳቸው ገሞራው ጥያቄውን ያግተለትለው ጀመር። ሴቶች ወንዶችን ልበቢስ እንደምታደርጉ ቅኔ ቤት ሳለው ሰማ ነበር። ግራ ይገባኝ። በዚህ ስውር ዓለም የምትኖሩ ሴቶች በመሃል ሀገር ከሚኖሩ ሴቶች ጋር ያላቸው ልዩነት ነው አለ ገሞራው። አልገባኝም አለች እንደ መቃብር የሾላ አፍንጫዋን ቀስራ እንደ ተበሳጨች ጃርት ፊቷን አኮሳትራ። በአንድ ወቅት አክሱም ቅኔ ቤት ነበሩ። አክሱም ውስጥ ሴት የቅኔ መምህርት አለች። ከአክሱም እናቶች አንደበት አንድ አፈ ታሪክ ሰምቼ ነበር። እሱን ልትፈችልኝ ትችያለሽ? አለ ገሞራው ሴቷን የቅኔ ሊቅ እያስታወሰ። አክሱማዊቷ ሊቅ ባለቅኔ ናት። በቅኔው በኩል አለንበት እንደሚሉት መበለቶች አይደለችም። አሁን በቅኔ ስም ወደ ቅኔው አደባባይ የሚመጡ ሴት ባለቅኔዎች እንደ ነገሩ ናቸው። ቅኔ ያልተማሩ ዲያቆናትን እንደ በግ የሚነዱ እንጂ በትክክል የቅኔ ሊቆች አይደሉም። ለስሙ ግዕዝን ከግዕዝ ይገጣጥማሉ፣ ዘይቤ ይናገራሉ። ያች አክሱማዊት ባለቅኔ ግን ቅኔውን ስታውቀው ከልቧ ነው። እንደ ጅረት ታፈሷለች፣ እንደ ውሃ ትቀደዋለች። በምሁራዊ አገላለጽ ለአቅመ ቅኔ በቅታለች።
እንደ ወይዘሮ ሃይመት ቅኔ አዋቂ፣ እንደ እመይቴ ገላነሽ የቅኔ እመቤት ናት። ምን ነበር አለች ለስለስ ብላ። ገሞራው ለመጀመሪያ ጊዜ ቀና ብሎ አተኮረባት። አንድ ጊዜ ሹል አፍንጫዋን፣ ሌላ ጊዜ ተናዳፊ አይኖቿን እያፈራረቀ እየተመለከተ በአክሱም ጽዮን ከተማ አንዲት ለየት ያለች ሴት ነበረች። በጽዮን ከተማ ትታወቃለች። ይህች ሴት የተለየ መንፈስ መሳይ ነበራት። ከሰዎች ጋር በሰላም ትኖራለች። ከሰው ተለይታ ለብቻዋ ስትሆን ከሌላ ሰዎች ጋር ታወጋለች። ከስውራን ሰዎች ድምጽ ትሰማለች ይባላል። በአይን የማይታዩ ሰዎች ድምጽ አውጥተው ሲጠይቋት መልስ ትሰጣለች። ቃል ለቃል ታወራለች። ከሰው ስትደርስ ግን ወሬዋን ታቆማለች። አክሱማውያን በዚህ ሴት ሲገረሙ ይኖሩ ነበር። በዚህ መልኩ ስትኖር ሞት አይቀርምና ሞተች። የሞተች ቀን በዱር በገደል ያሉት ተሰብስበው ሲያለቅሱ አደሩ ይባላል። ይህ ምስጢር ምንድነው? ስትሞት በዱር በገደል ሆነው ሲያለቅሱ ያደሩ አጋንንት ናቸው ወይስ በስውር የሚኖሩ ሰዎች? አለ ገሞራው ከዘመናት በፊት የሰማው ነገር እንዲተረጎምለት ፈልጎ። ድምጻቸው የሰው ወይስ ያጋንንት ድምጽ? አለችው። ድምጻቸውስ የሰው ድምጽ ይመስለኛል። በተለይ የሴቶች ድምጽ ጎልቶ ይሰማ ነበር። ጠንቅቆ ማወቅ አይቻልም። በአክሱም እናቶች ዘንድ ግራ ሲያጋባ ኖሯል። ምስጢሩን ልትፈችልኝ ትችያለሽ? ብሎ ወደ መሬት አቀረቀረ። አይኖቹን ወደ ከርሰ ምድር ቀበረ። አይናፋሩነትን ሰወረ። እሱን እኔ አላውቅም። ምትሃት ሊሆን ይችላል። የደቅ እስጢፋ ሴቶች ግን በምትሃቱ በኩል የለንበትም። ከሰው ልዩ የሆኑ ሰዎች በመሃል ሀገር እንደሚኖሩ በተደጋጋሚ ይነገራል። በዚህ በኩል ቃሉ ምን ይላል? ከቅዱስ ቃሉ ውስጥ ይህንን መሰል ታሪክ ይኖራል? ቢጠይቃት መልሳ ጠየቀችው። በባቢሎን ታሪክ ውስጥ እንደ በለዓም ያለ ባቢሎናዊ ነቢይ ነበር። ተሙዝ ይባላል። ተሙዝ 7ቱን ከዋክብት 12ቱን መናዝል ፀሐይ፣ ጨረቃን ያመልክ ነበር። ያለ ሰበካው ከሌላ ሀገር ሄዶ እኔ የማመልካቸውን ሁሉ ልታመልኩ ይገባል እያለ ሲያስተምር ንጉሱ ተቆጥቶ አይቀጡ ቅጣት ቀጥቶታል። በዚህ ሌሊት አጋንንት ሁሉ ባቢሎን ተሰብስበው ከቤተ ጣዖት ገብተው ሲያለቅሱ ሙሾ ሲያወጡ አድረዋል። በነጋታው ከዋክብቱ ረግፈው ስለ ፀሐይ ወድቆ አድሯል። ያም ከዚህ ጋር የተያያዘ ሊሆን ይችላል ሲል ገሞራው አዲስ ታሪክ ጨመረ። ሁሉም በፈገግታ ሰምተው የአክሱማዊቷን ሴት ታሪክ የሚመስል አፈ ታሪክ እኔ ሰምቻለሁ። ጎንደር ሳለው አንዲት ሴት የወርቅ ጉትቻ አድርጋ በጎንደር ከተማ ሽር ብትን ስትል አንድ ሌባ የወርቅ ጉትቻዋን ከጆሮዋ ሊነጥቃት ሌባ ጣቱን ሰደደ። ፊቱን በጥፊ ደረገመችው። በሌባ ፊቱ ላይ የሴት በትር አረፈበት። እንደቆመ ወደቀ። ቀዝቃዛ ውሃ ቸለሱበት፣ ጸጥ አለ። አፋፍሰው ወደ ሕክምና ወሰዱት። ሕክምና ቢያደርጉለት ሊድን አልቻለም። እንደ ቄጠማ ልንቁስቁስ ብሎ እንደወደቀ ነፍሱ ተለየች። ከዚያች ቀን በኋላ ያችን ሴት በጎንደር ከተማ አየሁ የሚል ፍጡር ጠፋ። ከዚያ በፊት በጃን ተከል ዋርካ ሰበርሰካ ስትል ትውል ነበር። ያን ሌባ በጥፊ ጠፍጥፋ ደመከሎ ካደረገችው በኋላ ከህዝብ ፊት ተሰወረች። እንደ ተሰወረች ቀልጣ ቀረች ሲባል ሰምቻለሁ። ይህ ከእናንተ ከደቅ ሴቶች ጋር ይዛመዳል? ወደ ጎንደርም ትመጡ ነበር? አለ። ታሪኩም ጎንደር ደብረ ብርሃን ስላሴ ቅኔ ቤት ሳለ የተፈጠረው አስደንጋጭ ታሪክ ውልብ ብሎበት። ድሮ እንሄድ ነበር፣ አሁን የተናገርኸውን ግን አንሰራም። የመሃል ሀገሩን ወግ እናከብራለን አለች። ታሪኩ ሊያምናት አልቻለም። እንደ ተጠራጠረ ገብቷት የሚከተለውን ታሪክ አነሳች። ለምሳሌ እኔ ወደ ማህበረ ስላሴ ገዳም ተልኬ ነበር። ሴት ስለሆኑ በስውር ከገዳሙ አልገባሁም፣ ከግዝት በር አላለፉም ስትል ወደ መሃል ሀገር ሄዳ የሰራችውን ምስጢር ትናዘዝ ጀመር። ገዳሙ የወንዶች ብቻ ቅዱስ ገዳም ነው። አንቺን ማህበረ ስላሴ ምን ጥልቅ አረገሽ? አለ ታሪኩ በስዋሬ ወደ ገዳሙ የገባች መስሎት ሳያስበው ምን ጥልቅ አደረገሽ የሚል ቃል ጨምሮ። ከዚህ ከስውሩ ዓለም አንድ ሊቅ ነበሩ። ደቅ እስጢፋ ውስጥ ከመናው ቁራሽ እየተመገቡ አያሌ ዘመናትን አሳለፉ። ከዚህ ስውሩ ዓለም ኖረው ሞት ፈልገው ወደ ገዳሙ ሄዱ። ከገዳሙ ሲገቡ ሞት እምቢ አላቸው።
ካልሞቱ በሕማም መሰቃየት የለባቸውም፣ ወደ ስውር ዓለም መመለስ አለባቸው ብዬ ሰተት ብዬ ወደ ገዳሙ ወረዱ። ከገዳሙ ስደርስ የአበውን ሥርዓት አከበሩ። በስውር ገብቼ የገዳሙን ሥርዓት መጣስ አልፈለግሁም። ከለምለም በር ጫፍ ደርሼ ተመለሱ። ሊቁ ግን ለብዙ ዓመታት አፈር ፈልገው ሄደው ሞት እምቢ አላቸው። ሁለተኛ ጊዜ ለምለም በር ድረስ ሄጄ እንደወጉ አባቴ ይመልሱልኝ ብዬ በትህትና ጠየቅኋቸው። መናኝ ወደ ዓለም መመለስ የለበትም ብለው ከለከሉኝ። ሶስተኛ ጊዜ ደግሞ ሄዱ፣ አሁንም ከለከሉኝ። ገዳማችንን የሴት እግር አይረግጠውም ሲሉ ተቆጡኝ። ድንግል እንደሆኑ አስረዳኋቸው። ከድንግል ማርያም በቀር ድንግል የለም፣ ምንም ድንግል ብትሆኚ ሴት ነሽ፣ ሴቶች ወደ ገዳሙ አይገቡም፣ ሥርዓተ ገዳማችን ይከለክላል ብለው አስፈትልከው ሰደዱኝ። የሴት ጥላቻ መስሎኝ በውስጤ ቂም በቀል አደረብኝ። ከዚያው በኋላ በክፉ ነገር እፈላለጋቸው ጀመር ብላ መንገድ መራቻቸው። ገሞራው መንገዱ ጣፍጦበት እየተቁለጨለጨ ነበር። ከዕለታት አንድ ቀን ነጋዴ ባህር ከተማ ገባሁ። ነጋዴ ባህር የማህበረ ሥላሴ መነኮሳት ጌሾ የሚሸምቱት በአካባቢው የታወቀ የሀገር ገበያ ነው። መንፈሳዊት ሴት መስዬ ከተማ ገብቼ ተቀመጡ። ከከተማዋ ተቀምጬ ገዳማውያንን መጠበቅ ጀመሩ። ከዓመታት በኋላ ጌሾ ሊሸምቱ መጡ። ጻድቅ መስዬ ቀረቧቸው። ከእግራቸው ስር ወደቁ። እነሱም መልካም የእግዚአብሔር ሰው ያገኘ መስሏቸው በፍቅር ቀረቡኝ። ወለተ ጴጥሮስ ሲሉ ስም ሰጡኝ። ወለተ ሳጥናኤልነቴን በወለተ ጴጥሮስ ሰውሬ ከቤቴ ገብተው እህል እንዲቀምሱ ስጠይቃቸው በሴት እጅ የበሰለ እህል አንቀምስም፣ ወደ ሴት ቤት አንገባም አሉኝ። ከቤቴ በር ላይ ቁጭ ብለው እንዲቀምሱ ለመንኋቸው። በሴት እጅ የበሰለ አንቀምስም፣ ገጸ ብእሲት አናይም ብለው ገጻቸውን በምንኩስና ልብሳቸው ከለሉ። እልህ ይዞኝ ቀስ ብዬ ልበቢስ አደረጓቸው። ወለተ ሳጥናኤል ማለት ይኸው ነው ስትል ታሪኳ አጥብቆ ፈራት። ልበቢስ እንዳታደርገው በውስጡ ጸለየ። ገሞራው ከመጤፍ አልጻፋትም። በፍቅር ካልወደቀ በቀር ልበቢስ እንደማይሆን አምናል። ልበቢስ ከሆኑ በኋላ ክብራቸውን ጠብቄ እየተቅለሰለሱ ቀስ በቀስ ቀረቧቸው። ገጸ ብእሲት አናይም፣ ሴት የነካችውን አንቀምስም ብለው እንደነገሩኝ ረስተው ከገዳም ተልከን መተን ነው ጌሾ ልንገዛ ነበር። ዳሩ ግን የጌሾና የግራዋ ቅጠል ተምታታብን፣ በአክሽ ጌሾ ግዥልን አሉኝ። እሺ ብዬ ጌሾ ገዝቼ ሰጠኋቸው። ከዚያም በቆይታ ስለ ሊቁ ጠየቅኋቸው። ሊቁ በሕይወት አሉ፣ ነገር ግን ጃጅተዋል። መልአከ ሞትም ረስቷቸዋል። ሞትም ቢናቸው ወዳቸው ብቻ ቀርቷል። በልተው አይጠረቁም አሉኝ። ዳሩ ምንም ማድረግ አልፈለጉም። ከልበቢስነት ወደ ልባምነት መልሼ ጌሾውን ገዝቼ ወደ ገዳማቸው ላኳቸው። ገዳም ሲደርሱ ገዳማውያኑ ጌሾውን መልካም እንደሆነ ተመልክተው ይህንን ጌሾ ሴት እንጂ ወንዶች አልገዛችሁትም፣ የሴት እጅ የነካው ጌሾ ወደ ገዳማችን አይገባም፣ ከሴት ነጋዴ ገዝታችሁ መታችሁ ብለው ጌሾውን መልሰው ሰደዱት ብላ ራሷን በጸጸት አለንጋ ትገርፈው ጀመር። በዚያ ወቅት በደል ፈጽሜያለሁ፣ በአባቶችም ቀልጃለሁ። ጌሾና ግራዋ ቅጠል የተምታታባቸው ልበቢስነት ቀምሰው ነው። ከዚያ ወዲህ በመሃል ሀገር ወንዶችም ቋጥሬያለሁ። የመሃል ሀገር ሰዎች ለሴቶች ያላችሁ ክብር ዝቅተኛ ነው አለች። ታሪኩ ቂሟን ከልቧ ሊፍቀው አስበው በመሃል ሀገር ወንዶች ቂም መቋጠር የለብሽም። የመሃል ሀገር ወንዶች አንቺ እንዳልሽው በሴቶች ላይ ግፍ አይፈጽሙም። እንዲያውም ለሴቶች ክብርና ፍቅርም አላቸው። የማህበረ ሥላሴ አበው ግን ከመሃል ሀገር ወንዶች ጋር ቁጥር የላቸውም። በሕገ መንግስትም አይገዙም። ከሕገ በላይ ናቸው። እነሱ ሕግ የሚሉት ሥርዓተ አበውን ብቻ ነው። ሥርዓተ አበው ደግሞ አሁን አንቺ ያልሽውን በሙሉ ይከለክላል። ሴት በሕይወት ሳለች ቀርቶ ከሞተች በኋላ እንኳን ከገዳሙ ውስጥ ስጋዋ አይቀበርም። ከገዳሙ ውጪ ነው። በገጠር ደብር ይሆን እንደሆነ አንዲት ሴት በወሊድ ድንገት ብትሞት እርኩስ አይደለችም። ስጋዋም ከሴት ጾታ አይቆጠርም። ሞት ንጽሕት ያደርጋታል። ሊቆች ስመ ሞት አንጽሐ እያሉ እየጠቀሱ ስጋዋ ቤተ ክርስቲያን ገብቶ ጸሎተ ፍትሐት ይደረስላታል። ሴት ስለሆነች አትከለከልም። ይህ የገጠር ደብር ሥርዓት ነው። በማህበረ ሥላሴ ገዳም ግን ይህ ሁሉ የለም። ከሴት ርቀው ይኖራሉ። በዚያ ላይ የሴት መልክ ሊያዩ አይፈልጉም።
ቀን ሴት ከተመለከቱ ሌሊት ሰይጣን በሴት ተመስሎ ይመጣባቸዋል። ቀን ያዩት ሌሊት በምትሃት መልኩ እየመጣ ድቅን ይልባቸዋል። እነሱ እንደሚሉት ከሆነ በመጀመሪያው ቀን መልከ መልካም ሴት ከሩቅ ቆማ በሩቅ ትጎበኛቸዋለች። በሁለተኛው ቀን ትቀርባቸዋለች። ከእንቅልፍ እየባነኑ ጸሎት ሲያደርጉ ያድራሉ። በሶስተኛው ቀን በህልም አብራ ትጋደማለች። በዚህ ቀን ፈተና ይጠናባቸዋል። ስለዚህ ሴት ወደ ገዳማቸው እንዳትገባ ስርዓት ሰርተዋል። ዳሩ ግን ለሴቶች ተፈጥሮ ክብር አላቸው። ከሰብአ ዓለም በላይ ለሴቶች ይራራሉ። እኔ ገዳም ለገዳም ዘወር ስል የተረዳሁት ይህንን ነው አለ ታሪኩ ልቧ ከቂም በቀል ወጥቶ ሰላማዊት ሴት ትሆን ዘንድ እየተመኘ። እንዲህ እያወሩ ከውስጥ ወደ ውጪ ወደ ትልቁ ጠቢባኑ ሲደርሱ አራት አይናው፣ ደቀኛው፣ ወይራውና ጠቢቡ ሆረ አክብረው ወደ ሴቶች ክፍል አክብረው ተቀበሏቸው። ከእነ ደቀኛው ሌላ አንድ ሊቅ ተጨምረዋል። ከጠቢባኑ መሃል ተክሌ ዘዲማ አሉ። ለስውሩ ዓለም እንግዳ ቢሆኑም ከበሪዎድስ ሊቃውንት ቀዳሚው አንዱ ሲባል ሰማል። ገሞራው ተክሌ ዘዲማን ሲመለከት በፍስሐ ተናጠ። ተክሌ ዘዲማ የበሪዎድስ ሊቅ እንደመሆኑ ገሞራው ይጠረጥራል። ከስውሩ ዓለም ገብተው ሲያገኛቸው ተስፋው ለመለመ። እንዲህ እያወሩ ከውስጥ ወደ ውጪ ወደ ትልቁ ጠቢባኑ ሲደርሱ አራት አይናው፣ ደቀኛው፣ ወይራውና ጠቢቡ ሆረ አክብረው ወደ ሴቶች ክፍል እንደላኳቸው አክብረው ተቀበሏቸው። ከእነ ደቀኛው ሌላ አንድ ሊቅ ተጨምረዋል። ከጠቢባኑ መሃል ተክሌ ዘዲማ አሉ። ለስውሩ ዓለም እንግዳ ቢሆንም ቅሉ ከበሪዎድስ ሊቃውንት ቀዳሚው አንዱ ሲባል ይሰማል። ገሞራው ተክሌ ዘዲማን ሲመለከት በፍስሐ ተናጠ። ተክሌ ዘዲማ የበሪዎድስ ሊቅ እንደሚሆኑ ገሞራው ይጠረጥራል። ከስውሩ ዓለም ገብተው ሲያገኛቸው ተስፋው ለመለመ። ከጠቢባኑ መሃል መርጦ ጉልበታቸውን ሳማቸው። ጉንጩን ሳሙት። ጉልበት ስሞ ጉንጩን ተስሞ ከጠቢባኑ መሃል ተሰየመ። በጉባኤው ሲሰየም ፊቱ ፈክቷል። ወርዶ የተከመረው የደቅ እስጢፋ ጉም ፊቱን ሊሸፍነው አልቻለም። ቅኔ ቤት ሳለ ለጋ ጨረቃ ስትበቅል የመጸው ደመና ሲዞር ውስጡ ይጨናነቅ ነበር። ለዚህ መፍትሄ ፍለጋ ለአያሌ ዓመታት ያህል ባዝኗል። ቆላ ቢወርድ ደጋ ቢወጣ የጭንቀት መድኃኒት ሳያገኝ ኖሮ ወደ ጠቢባኑ ዓለም ተቀላቀለ። ከጠቢባኑ ስውር ዓለም ወደ ልባም ሴቶች ክፍል ገብቶ ህብስተ መናውን ሲቀምስ ጭንቀቱ ተነነ። ውስጡ ብሩህ ሆነ፣ ገጹ ፈካ። ክፍል 2 በዚህ ተጠናቀቀ። ክፍል 3 ታው ታሪኩና ገሞራው ከጠቢባኑ ጋር በተቀላቀሉ ሳኒታ ጠቢባኑ ጉባኤ ጀመሩ። ቦታቸውን ሲይዙ ደቀኛዋ እንስት እንደ ገጠር ሙሽራ ፊቷን በደቅ ሰርመዲ ገርበብ አድርጋ ልትናገር ተነሳች። የደቅ ሰርመዲ የደቅ ደናግላን ፊታቸውን የሚከልሉበት ሐምራዊ ግምጃ ነው። በዚህ ሰርመዲ የሚከናነቡ እንስቶች ደናግል ብቻ እንደሆኑ ጠቢባኑ ጠንቅቀው ያውቃሉ። እንስቷ በሰርመዲዋ ስትከለል የደቂቅ ጠቢባንም በመሐረማቸው አይኖቻቸውን በከፊል ከለሉ። ጠቢባኑ የአይን ውሃዋን እንዳያነቡት አይኖቿን መሬት ላይ ያንከባለለች መናገር ጀመረች። ከዓመታት በፊት እኒህን የቅኔ ተማሪዎች ወደኛ ልካችኋቸው ነበር። እኛም በተዋናይ ሕግ ተቀበልናቸው። መልአከ ሞት ከተወገዘበት አዲስ ዓለም ከራረሙ። ከመናው ቀምሰው ደቂቀ ተዋናይ ሆነዋል። ቀሪ ጊዜያቸውን በስውር ዓለም እንዲኖሩ ከፈለጋችሁ ቃል ይግቡ። ወደ መሃል ሀገር ሄደው ስራ ይስሩ ካላችሁ ደግሞ ደስ ይለናል። ለማንኛውም ውሳኔው የእናንተ የጠቢባን ውሳኔ ነው ብላ ሰርመዲዋን እንደተከናነበች ወደ ሴቶች ስውር ዓለም ተመለሰች። ጠቢባኑ ተነስተው በክብር ሸኟት። ጉባኤው ቀጠለ። አይናማ ሊቆች ሐሳብ ሰጥተው ጉባኤው ሞቅ ሲል ተክሌ ዘዲማ አፈፍ ብለው ተነስተው ወንድሞቼ ሆይ በውስጣችን የመንፈስ ዝለት ተፈጥሯል። እንደ ቀደምት ጠቢባን ትጉሃን አይደለንም። ስንፍና እንደ ሙጃ ወሮናል።
ለኢትዮጵያ ሊቃውንት ሙዳየ ቀለሟንና ብዕሯን ሳንከልላቸው ሊያመጡልን ነው። ለኢትዮጵያ ሊቃውንት ሙዳየ ቀለሟንና ብዕሯን ሳንልክላቸው ሊያመጡልን ነው። ለኢትዮጵያ ሊቃውንት ሙዳየ ቀለሟንና ብዕሯን ሳንልክላቸው ሊያመልጡን ነው። በየሀገሩ ያሉ አበው ከሞት አፋፍ ላይ ናቸው። በሀገራችን ታሪክ ለኢትዮጵያ ሊቃውንት ሙዳየ ቀለሟንና ብዕሯን ሳንልክላቸው ሊያመልጡን ነው። በየሀገሩ ያሉ አበው ከሞት አፋፍ ላይ ናቸው። የሀገራችን ታሪክ ነጋሪዎች እንደ ቆሎ እየረገፉ ሊያልቁ ነው። ኢትዮጵያም ሰለል እንደበላው እንስራ እየተቦረቦረች ነው። ምስጥ እንደወረረው ግራር ውስጥ ለውስጥ ተበልታ አልቃለች። እኛም አርመሙን መርጠናል። ባይሆን እኒህ ወጣቶች ወደ መሀል ሀገር ሄደው ለሀገር ለወገን የሚተርፍ ስራ መስራት አለባቸው። እንደኛ ከዚህ መታሰር የለባቸውም። በየቅኔ ቤቱ ዘወር ዘወር ብለው ብስል ሊቆችን ወደዚህ ይላኩ። ሰው ሲጠፋ ሰው ይሆናሉ። የኢትዮጵያን እሴት ይጠብቃሉ። በሊቃውንት እግር ሊቃውንት መተካት አለባቸው ብለው ከዓመታት በፊት በአካልም በታሪክም የሚያውቋቸውን ሊቃውንት ማስታወስ ጀመሩ። ወዲያው እንደዋዛ ወድቀው የቀሩ ሊቃውንቱ አንድ በአንድ መጡላቸው። ክፍለ ዮሐንስን ያህል ባለቅኔ አፈር በልቶት ቀረ። አባ ጊዮርጊስ ዘጋስጫን ያህል ደራሲ ቁጭ ብለን ቀብረናል። ድንቆ ማርቆስን ያህል ሊቅ በሕይወት ሳሉ የጋን መብራት ብለን ተሳልቀን ቀበርናቸው። አሁን ግን የጋን መብራቶችም ከሰሙ፣ መቅረዙ ተሰበረ። ሁሉም እንደዋዛ ተሸኙ። ለመሆኑ አሁን ማን ቀረ? ማዕበል ፈንቴዛው አሸራን ቀብረናል። ማዕበል ዘሚጫን አተናል። ጌጤ ገሞራውን ጎንደር ውስጥ ቀብረን በስማቸው መጽሐፍ ጽፈን ብቻ ቀረን አሉ ተክሌ ዘዲማ። እኛ ምን መስራት አለብን? ወደ መሀል ሀገር ሄደን እንሞት እያሉ ነው አሉ ወይራው ግራ እንደመጋባት ብሏቸው። አይደለም መቼ የሚሞት ጠፋ ብለው ነው አባቴ? ኢትዮጵያ ውስጥ መቼ የሚሞት ጠፋ? ሞት በየደጁ ከሆነ ዓመታት አለፉ፣ ጊዜያት ነጎዱ። የሀገሬ ሕዝብ ዘወትር እንደ ቅጠል እየረገፈ ነው። በኢትዮጵያ ከተማዎች እልፍ ተወልዶ እልፍ ሞቶ ያድራል ብለው ለወይራው አስረዷቸው። ወይራው የወይራ ፍልጥ የዋጤ መስል ጭጭ አሉ። ተክሌ ግን ቀጠሉ። ባለፈው ዓመት በአምሳለ ቀለም የሞት መድኃኒት አዘጋጅተን ነበር። አሁንም አለ። ሙዳየ ቀለሟን ሰጥተን ወደ መሀል ሀገር እንላካቸው። በመሀል ሀገር ያሉ ሊቆችን ወደ ስውር ዓለም ይላኩልን። ወደዚህ እየመጡ እኛን መስለው ይኑሩ ሲሉ ሁሉም በአወንታ አንገታቸውን ነቀነቁ። ተክሌ ተናግረው ሲፈጽሙ ቁጭ አሉ። ደቀኛው ተነሱ። ተቅለብልቤ የተነሳሁት ከእግራችሁ ስር ወድቄ ብዕሯንና ሙዳየ ቀለሟን ለመለመን ነው። የደቅ ጠቢባን ሆይ እባካችሁ አንዲት ነገር ተለመኑ። ሊቆችን ከወደቁበት ፈልገው ያመጡልን ዘንድ ሁለቱም መርጠናል። ገሞራውንና ታሪኩን ማለቴ ነው። ሙዳየ ቀለሟና ብዕሯ ወደ ሁለቱ እጅ ይግቡ። ሊቆችን ከወደቁበት አንስተው ያምጡልን ብለው ከእግራቸው ስር ዘፈፋሉ። መጀመሪያ እነሱ ይጠየቁ። እንሄዳለን ካሉ ሙዳየ ቀለሟን እንሰጣለን አሉ አራት አይናው ቀለሙ ወደ ሁለቱ የቅኔ ሊቆች እየተመለከቱ። መሀል ሀገር መሄድ አድካሚ አይደለም። ለኢትዮጵያ ስንል ምርጫውን ተቀብለናል። እሺ እንሄዳለን አሉ ገሞራውና ታሪኩ አንገታቸውን ዝቅ አድርገው መልእክቱን እየተቀበሉ። ተክሌ ዘዲማ በደስታ ተመልተው ወደ ጠቢባኑ መለስ ብለው በሉ ሊቃውንቱ መሀል ሀገር እንደ ሳቢሳ ወድቀው ከሚቀሩ በመሀል ሀገር ላሉት ሊቃውንት ያችን ሙዳየ ቀለም እንላክላቸው። ወደ መሀል ሀገር ሄደው በመላ ኢትዮጵያ እንደ ጮህ የተዘሩ ሊቃውንትን ወደኛ ይላኩልን አሉ ተክሌ ዘዲማ። ጠቢቡ ሆረ በነፋስ ፍጥነት ተነስተው እኔም የተነሳሁት ከስራችሁ ወድቄ ብዕሯንና ሙዳየ ቀለሟን ለመለመን ነው። ሊቆችን ከወደቁበት ፈልገው ያመጡልን ዘንድ እነሱ መርጠናል። ገሞራውና ታሪኩን ማለቴ ነው። ሙዳየ ቀለሟንና ብዕሯን ስጧቸው። ሊቆችን ከወደቁበት አንስተው ያምጡልን ብለው ወደ ታች ወደ ሊቃውንቱ እግር ስር ዘፍ ብለው ለምልጃ ወደቁ። አራት አይናውና ደቀኛው እየተጣደፉ ወደ ጎጇቸው ገብተው ሙዳየ ቀለሟንና ብዕሯን ነጥቀው ተመለሱ። ሲደርሱ የሙዳየ ቀለሟ መዓዛ በገሞራው አፍንጫ ተጎደጎደ። አፍንጫው በቀለሙ መዓዛ ተጥለቀለቀ። የገሞራው አይምሮ በመዓዛው ሲመሰጥ
ልቡን ሸዋ ያለ መሰለው። ሆዱ ቸንቧ ሲል ተሰማው። ተወርውሮ ወደቀ። ታሪኩ ጩኸቱን ለቆተው። ሞት ከተወገዘበት ዓለም ገብቶ ገሞራው ሲወድቅ አይቶ የሞተ መስሎት ብክንክን አለ። ውስጡ በሐዘን ተርመጠመጠ። ቀጫጫ እጆቹን እያወናጨፈ ሲያለቅስ ቅኔ የሚዘርፍ መሰለ። እንቅስቃሴው የቅኔ ዘረፋ እንጂ የለቅሶ አይመስልም ነበር። ሐዘኑ ሲጸናበት በሆዱ ተንከባለለ። በሆዱ እየተንከባለለ ሲያለቅስ በቅኔ ማህሌት እየተሽከረከረ ከበሮ የሚመታ እንጂ የሚያለቅስም አይመስልም። ይህ ሁሉ ሲሆን ተክሌ ቀለሙና ደቀኛው ሙዳይ ቀለሟን እየከፈቱ መልሰው ይከድናታል። መዓዛዋን እየመረመሩ ነበር። ከአፍታ በኋላ ተክሌ ዘዲማ የቀለሟን ቀንድና ቀጫጫዋን ብዕር ጨብጠው ወደ ገሞራው ጠጋ አሉ። በሙዳይ ቀለሟ ወገብ ላይ ቄሴት የሚል ምልክት ተጽፎባታል። ከሙዳዩ አፍ ላይ ብዕር ተሰክቷል። ቃኔ የሚል ጽሑፍ በረቂቁ ተኩሏል። ተክሌ ዘዲማ የሙዳይ ቀለሟን ማህደር እንደ መቀነት ታጥቀውታል። እንደ ዝናር በወገባቸው ልክክ ብሏል። ቅርጹ እንደ ገንቦ ቅርጽ ነው። ከሙዳይ ቀለሙ ጫፍ ቀጫጫ ብዕር ተንጠልጥላለች። ከገሞራው ሲደርሱ በግራ እጃቸው ሙዳይ ቀለሟን ያዙ። በቀኝ ጣታቸው ከሙዳይ ቀለሙ አፍ ቀጭን ብዕር መሸረጡ። በግንባሩ ላይ ትዕምርተ ሕይወት ይጽፉበት ዘንድ ጎመጁ። ወደ ታሪኩ እየተመለከቱ አይዞህ መልአከ ሞት መስሎ እንዳትደነግጥ፣ የሙዳይ ቀለሟ መዓዛ ነው። መዓዛው ከሞት ያደርሳል። ወደ ስውር ዓለም ሲቀላቀሉ በመዓዛው መውደቅ የተለመደ ነው። ሁላችን ወድቀን ነበር። ገሞራው አልሞተም። ብዕራቸውን አሹለው የገሞራውን ፊት ለመዳበስ ቀጫጫ እጆቻቸውን እንደ ወፍ ላባ ሲዘረጉ ገሞራው እስትንፋሱ ሽልብ አለች። ታሪኩ ምድር ዞረችበት። እጆቹን እያወናጨፈ ከፊቱ የወደቀው የቀለም ቀንዱ ገሞራው ነው። ገሞራው ማለት የቅኔው ሊቅ መሆኑን እየተናገሩ ነው። በሊቆች ፊት ቆሞ መወድሱን ሲያወርዱ የማውቀው እኔ ነኝ። አያሌ ሊቃውንት በአደባባይ መወድስ ሲዘርፍ አይተው እሱን አክለው እሱን መስለው መወድስ ለመዝረፍ ከ40 ዓመት ዕድሜ በኋላ ቅኔ ቤት ገብተዋል። ቤታቸውን ፈተዋል። የሞቀ ቤታቸውን የደመቀ ትዳራቸውን በትነው ወደ ቅኔ ቤት ተመልሰዋል። በቅኔ ቤት ስላቅ ሞፈር ሰቀል ተብሎ እስከ መሰደብ ደርሰዋል። የሁሉም አብነታቸው ግን ገሞራው ነው። ራሱ ግን እኔ ማንም አብነት አይደለሁም ሲል ራሱን ከከንቱ ውዳሴ ያርቃል። ለኛ ግን አብነታችን ነው። ገሞራው ተራቹ ቢራ ተማሪ አይደለም፣ ስም ብቻም አይደለም። ከፊቱ የወደቀው ራሱ ነበልባሉ ገሞራው ነው። ሰውነቱ የምስጢር ትንታግ ነው። ጫፉ ከተነካ ይፋጃል። የተዳፈነ የፍም እሳት ነው። የእኔ ሊቅ ረቡኒ እባክዎ ከሞት ያስነሱት አለ ታሪኩ እንባውን ጣምራ እያወረደ። ትኩስ እንባ ፊቱን ሲፈጀው ቆዳው በንፍር ውሃ የተቀቀለ መሰለ። ሕያው ነው፣ ነፍሱ ከስጋው አልተለየችም አሉ ተክሌ ዘዲማ። በአብነት ትምህርታችን ነባቢት ነፍስ የምታድረው በደማዊት ነፍስ ነው። ደማዊት ነፍስ ስትሞት ሕያዊት ነፍስ ሞታ ትሄዳለች። ሰውዬ ይሞታል ይላል ቃሉ። ደሙ እየፈሰሰ ነው። ወድቋል እኮ። ከወደቀ መቼ መሞቱ ይቀራል? ሞቷል እኮ አለ ገሞራው ከአንገቱ ቀና እያደረገ። በግንባሩ ላይ የሕይወት ምልክት ጽፍበታለሁ። ይህ ስውር የብዕር ቀለም ነው። ብዕራቸውን ወደ ህዋ ከፍ አድርገው አሳዩት። ከቀለሙ ጠቅሼ ግንባሩ ላይ የሕይወት ምልክት ጽፍበታለሁ። አፈፍ ብሎ ይነሳል። በእርግጥ ወደዚህ ስውር ዓለም ከመግባታችሁ በፊት ስለ ሙዳይ ቀለሟ በደንብ ማወቅ ነበረባችሁ። ጠብቀኝ ብለው ወደ ገሞራው ቀረቡ። ታሪኩ እየጮኸ ወደ አንዲት ዛፍ ተሸጎጠ። ሙዳይ ቀለሟን ቦግ አድርገው ቀይ ቀለም በገሞራው ገጽ ላይ ያፈሰሱበት። ትዕምርተ ሕይወት ጻፉበት። ሙቀት ተሰማው። ውስጡ በላብ ተጠመቀ። ያ ቀለም መልኩ ቀይ ነው። መዓዛው ያውዳል። መልኩ ያጥበረብራል። ቀለሙ እየፈላ ከግንባሩ እስከ እግር ጥፍሩ ደረሰ። ገሞራው ከወደቀበት አፈፍ ብሎ ተነስቶ በድንጋጤ የታሪኩን አንገት ጨምድዶ ያዘው። ተክሌ ዘዲማ ሁለቱም እንደደነገጡ በጽሞና ተመልክተው አረፍ በሉ
ብለው ስለ ሙዳይ ቀለሟ በከፊል ማብራራት ጀመሩ። ይህች ሙዳይ ቀለም ትባላለች። በሙዳይ ውስጥ የፈሰሰው ቀለም የሞት መድኃኒት ነው። ከመሃል ሀገር ወደ ደቅ እስጢፋ ለሚመጡ ሰዎች በዚህ መልኩ ተዘጋጅቶ ይቀመጣል። ወደ ውስጥ ሲመጡ እኛ በዚህ መልኩ እንጽፍባቸዋለን። ወደፊት ሞት ሊያስደነግጣቸው አይችልም። የቅኔ ተማሪዎች ወደ ስውር ዓለም ከገቡ በኋላ ከሙዳይ ቀለሟ ተጨልፎ በዚህ ስውር የብዕር ቀለም ይኳላሉ። ቀለሙ ከሰውየው ገጽ ላይ እንዳረፈ መዋቲው ሕያው ይሆናል። ገድሎ ማዳን ሳይሆን ሕይወቱ በነበረበት ይቀጥላል። ገድሎ ማዳን የብዕራችን ቀለም ምስጢር አይደለም ካሉ በኋላ ወደ ገሞራው ጠጋ ብለው እንደ ደንቡ ለ4 ቀን ያህል ወድቀ መሰንበት ይገባ ነበር። ይህ ጓደኛ ሲጨነቅ በዕለቱ ከሙዳይ ቀለሟ ቀድቼ በስውር የብዕር ቀለም አፈሰሱብህ። ይኸውና የገጠር ሙሽራ መስለህ ተነሳህ። እንኳን ደስ አለህ፣ ተዋናይ ይሆናል አሉት። እሱ ግን አሁንም በድንጋጤ እንደተመታ ነው። አፉን ከፍቶ ቆሟል። ሰይጣን በጥፊ የጨለፈው ይመስል ደንብሯል። አይዞ፣ ቀዳሚውን ፈተና አልፈሃል። ቀሪው ቀላል ነው። ከዛሬ ጀምሮ እስከ 7 ዓመት ድረስ መልአከ ሞት ሞቷል ብለው ዝም ሲሉ ይህ ነገር ምን እንደሆነ ሊገባኝ አልቻለም። ከፈጣሪ ጋር የሚያጣላ ነገር እንዳይኖረው ፈራለሁ። ለማተቤ እታመናለሁ። በማተቤ ኖሬ ሃይማኖቴን ጠብቄ መኖር መርጣለሁ። በክርስትናዬ አንዳች ነገር የሚያመጣ ከሆነ ወደ መሃል ሀገር ሄጄ እሞታለሁ አለ ታሪኩ። ይህች ሙዳይ ቀለም ከሰማይ መልአክ ለሰው ልጆች የተሰጠች ምስጢር እንደሆነች አንዳንድ የቶራ ሊቃውንት ይናገራሉ። ይኸውም ሊታወቅ በድሮ ዘመን ሰዎች ሲበድሉ በእጁ ሙዳይ ቀለም የያዘ ሰው በግንባራቸው ላይ የሕይወት ምልክት ይጽፍባቸው ነበር። የዕብራይስጥ ሊቃውንት ግን ሰው አይደለም የታዘዘ መልአክ ነው ይሉታል። መጽሐፉ ግን ሰው ሲል ይገልጸዋል። ሰውም ሆነ መልአክ ሁሉም የእግዚአብሔር መልእክተኞች ናቸው። ቁም ነገሩ ሰውን ከሞት መጠበቁ ነው። ከሙዳዩ የሚቀዳው ቀለም ይኸው ነው። ከቀለሙ በብዕሩ አጨልፎ ከእጁ ጠብ አደረጉለት። ይህ ቀለም ከሰው ላይ ሲያርፍ መልክዓ ፊደል ይቀረጻል። መልክዓ ፊደሉ ደግሞ ታው ይላል። ታው ማለት የአምላክ ስም ነው። ትርጉሙም እግዚአብሔር ትጉ ነው ማለት ሲሆን ስመ ፊደል ጭምር ነው። ታው በዕብራይስጥ የፊደላቸው ፍጻሜ ነው፣ የፊደል መጨረሻ። በጥንት ዘመን እስራኤል ተማርከው ወደ ባዕድ ሀገር ሲሄዱ ሙተው እንዳያልቁ ይህች የሙዳይ ቀለም የመሰለች የያዘ ሰው ወርዶ ታውን በግንባራቸው ሲከትብባቸው ፍጻሜ ዘመናቸውን ያውቁታል። የሞት ቀጠሮ ያለባቸው ቀለሙ ከግንባራቸው ላይ ሲወድቅ እንደ ድሮ ማየ ግብጽ ተለውጦ ቀይ ይሆናል። ፊደሉ አንድ ሲሆን ምልክቱ እንደተለወጠ ሰዎች ከህይወት ወደ ሞት ይለወጣሉ። ምልክቱ በዚያው ጸንቶ ከቀረ የህይወት ምልክት ይሆናል ብለው በከፊል ካብራሩት በኋላ ይህ ምስጢር ወደ እግዚአብሔር የሚያቀርብ አማናዊ ምስጢር እንጂ የርኩስ መንፈስ ስም አይደለም፣ ይልቁን የበለጠ ወደ እግዚአብሔር ያቀርባል ብለው ሙዳይ ቀለሟን ነካ ነካ ሲያደርጓት ለታሪኩ ያሰናይ መዓዛ ሸተተው። እንደ ገሞራው ተዝለፍልፎ ወደቀ። ገሞራው ሊያነሳው ዳዳው። እንደምንም ተጣጥሮ ከአንገቱ ቀና አደረገው። ዳሩ ምን ይሆናል? እንደ ጥረቱ ሳይሆን ቀረ። እስትንፋሱ ተቋርጧል። እንደ ወፍጮ መጅ በሆዱ ተደፍቶ እስከ ወዲያኛው አሸልቧል። ገሞራው ተክሌ ዘዲማ እሱን ከሙዳይ ቀለሟ በስውር የብዕር ቀለም ሕያው እንዳደረጉት ታሪኩንም ሕያው ያደርጉለት ዘንድ ጉሮሮ እስኪነቃ ሲጮህ ተክሌ ዘዲማ ራቅ ብለው ቆመው ብዕሯን ይነካኩ ጀመር። ገሞራው ግን መለፍለፉን ቀጠለ። አባቴ ፍቅራችን እሳት ሆኖ ያቃጥለኛል፣ ውብ ፈገግታ ይናፍቀኛል። በዚያ ላይ የጎንደር ሊቆች በጉባኤ ፈርዶ ይሰቅሉኛል። ጃን ተከል ጫፍ ላይ ሰቅለው ከጎንደር ሊቃውንት አንዱን የገደለ እንዲህ ይገደላል ብለው አዋጅ ያስነግሩብኛል እያለ በደመ ነፍስ ሲቀባጥር ተክሌ ዘዲማ ስራቸውን ቀጠሉ። ታሪኩ ጎምለል እያለ ብቅ አለ። ገሞራው በህልሙ መስሎት ተርበተበተ። የብዕሯንና የሙዳይ ቀለሟን ምስጢር በገሞራውና በታሪኩ ከተገለጠ በኋላ ተክሌ ዘዲማ ብዕሯንና ሙዳይ ቀለሟን እንደጨበጡ እነሆ ይሰጥቻለሁ ብለው አክብረው ሰጧቸው። ገሞራውና ታሪኩ በክብር ተቀበሉ።
ወዲያው ጠቢቡ ሆረ አፈፍ ብለው ተነስተው ልጆቼ ሆይ ይህችን ሙዳየ ቀለም ስለያዛችሁ ብቻ ደስ አይበላችሁ፣ ጥንቃቄ ይጠይቃል። ሙዳየ ቀለሟን ወደ መሃል ሀገር ይዛችሁ ትሄዳላችሁ። መሃል ሀገር ስትደርሱ ወደ ስውር ዓለም ሊመጡ የሚገባቸው ሊቆች ከሙዳየ ቀለሟ ይሳተፋሉ። ከመልአከ ሞት ተሰውረው ወደዚህ ስውር ዓለም መምጣት የሚገባቸው ከሆነ ታው የሚል ጽሑፍ ከግንባራቸው ላይ ይቀረጻል። መቀረጹ ብቻ በቂ አይደለም። ሞት የሚያስፈራው ሊቅ ከሆነ ፊደሉ ተለውጦ ጥቁር ቀለም ይሆናል። እነሱን ወደ ስውር ዓለም በፍጥነት ላኩ። አይናማ ሊቆች መረጡ። ማንንም ውሽክሽክ በሊቅ ስም ወደዚህ ስውር ዓለም እንዳትልኩት። ስመጥር ሊቃውንቶችን ብቻ እየመረጣችሁ ከሙዳየ ቀለሟ በረከት አቋድሳቸው ብለው የመጨረሻ ቃል ሲሰጡ ገሞራውና ታሪኩ በክብር ተነስተው ቃል ኪዳን ፈጸሙ። ታሪኩ ሙዳየ ቀለሟን በወገቡ ሸባ አደረጋት። ገሞራው ብዕሯን ጨበጠ። ብዕርና ገሞራው የነፍስና የሥጋ ያህል ይዋሃዳሉ። ብዕሯ በእጁ ላይ ትፍለቀለቅ ጀመር። ገሞራው ብዕሯን እንደጨበጠ ነገ ወደ ስውር ዓለም ሊመጡ የሚገባቸውን ሊቃውንት ስም ዝርዝር ጽፋችሁ አምጡልን፣ ስማቸውን ይዘን ወደ መሃል ሀገር እንሄዳለን ሲል አሳስቦ ጉባኤው ተደመደመ። ክፍል 3 በዚህ ተጠናቀቀ። ክፍል 4 ይቀጥላል።